እኔ ይቅርታ ካደረግኩለት ችግር የለውም። እኔ ለራሴ አንድ ግለሰብ ነኝ። ነገር ግን ሙሉ ንጹሐን ሰው ላይ ሞትን ያወጀ ሰው ጋር ሂዶ ቤተሰብ ነኝ፣ ዘመድ ነኝ፣ ጓደኛ ነኝ ያለን ሰው ሳትናገር እኔን በዚህ ደረጃ በመናገር አዝናለሁ። ዮናስ ነገም ከነገ ወዲያም የራሴ የሆነ የተቀየምኩበት እያዘንኩበት በጣም የተከፋውበት የእውነትም ደግሞ ያለቀስኩበት ታይም ነበረ። እሱ ባለ ጊዜ ማለት ነው፣ እሱ በተናገረበት ጊዜ። በዛ ጊዜ አንተ ወጥተህ ለእኔ ድምፅ ስለሆንከኝ የእውነት አክብሬሃለሁ። ዮናስ እንዲህ ስላለኝ እኔ እረስቼ ምናምን አይደለም። ገብቶሃል? አንተ በዛ ሰዓት ለእኔ ገብቷል። ሞቴን ሲያውጅ ሩጠ መተህ ስላልክልኝ አክብሬሃለሁ። ዛሬ ግን ስትናገር የእውነት ነው የከፋኝ። አዳምጪ፣ ቆይ ሊያ አዳምጪ። ሊገሉሽ ብለው እኔ ነኝ በመሀል ገብቼ ሊገሉሽ ብለው ደውዬ ምን ብዬም ተሯሩጠን ያስቆምናቸው ፖለቲካ። እሱም ቶ ወንድ የሆነ እኔ አጠገብ አይደርስም። እኔ ሁሌ ነው እዮዳብ፣ አሁን ሌላ ነገር ውስጥ አታስገባኝ ፕሊስ። እኔ ልጅናት ነኝ፣ አዳምጠኝ እዮዳብ፣ ልጅናት ነኝ። እናንተ እንደልባችሁ እንደምታወሩት እኔ እንዳወራ አታድርጉኝ። ገባህ አይደለ? አንተ የተማርክ ሰው ነህ አይደለ? ስማኝ፣ አንተ የተማርክ ሰው ነህ፣ የተማርክ ሰው ነህ፣ ታውቃለህ አይደለ? ተምሬያለሁ ትላለህ አይደለ? ልክ አንተ በምታወራው ልክ እኔ እንዳወራ አትፍቀድ። እንደፈለግሽ ማውራት ትቻለሽ። አዳምጪኝ። እኔ ባወራ ማወራው ከተናገራችሁት ውጭ አላወራም። ገባሽ? ከተናገራችሁት ውጭ እኔ ባለጌ አይደለሁም። ግን ግራ የገባኝ ማን ነው ማህበረሰብን ከዮናስ ውጭ ማን ነው ማህበረሰብን ግደሉ ረዱ? ጂጂ እና ዮናስ ናቸው ግደሉ ረዱ ሲሉ የሚውሉት። ማንን ነው ያልተናገርኩት? ግራ ስለገባኝ ነው። ምን ማንን ነው ማህበረሰብ እንደ ማህበረሰብ ግደሉ ምናምን ሲሉ ያልተናገርክ ያልሽኝ? ጂጂ ነው የምትላት አለ እኮ። ጂጂን እኮ ስለምትላት ቴንኪዩ። እኔ አዳምጠኝ። አሁን ስለ ጂጂ ከአንተ ጋር ማውራት አልፈልግም። ስለ ጂጂ በራሴ ፔጅ በራሴ ዩቱብ አካውንት ስለ እሱ አወራለሁ። ምክንያቱም ስግን አሁን ልነግርህ የገባሁት ስለ ራሴ ነው እና ስላለው ነገር ነው። አንተ በዚህ ደረጃ ሊያሾ ብለህ ይሁዳ ብዬ ሊያሾ ብለህ እኔን በዚህ ደረጃ መናገር አልነበረብም። ከተናገርከኝም ኢትስ ኦኬ። አይ ነው ሰው የተጣላው ሰው ጋር ሂዶ የፈለገውን የማለት መብት አለ። ነገር ግን በከፋኝ ሰዓት፣ በጣም ባዘንኩበት ሰዓት ለእኔ ድምፅ ሆነክ ስለተናገርክልኝ ነገም ከነገ ወዲያም አመሰግንሃለሁ። ዛሬ ላይ የሰራው ቪዲዮ እንደ ማንኛውም ሰው አስከፍቶኛል፣ ትክክል አይደለም። ግን አንተ የተናገርክበት ወይ ከዮናስ ጋር ስለታረቅሽ ወይም ዮናስን ስላወራሽ፣ እኔ አንድ ግለሰብ ነኝ። ልጄ አንዴ ሶሪ አንዴ አዳምጪ። አንቺም ስለሆንክሽ እኮ እሷ ያው ትተቀድምነት ምናምናስለበትም ሃይማኖት ምናምን አትነካካም። ስለዚህ የራሷ ጉዳይ መብቷ ነው ብዬ በዛ ሲያደርጉ እንደዛ ሲነሱ ጀለሲ ነው ምናምን ብዬ ነው የቆምኩት። ድምፅ ሆንኩት፣ ግዴታ ነው። አሁን ግን አንቺ ያደረግሽው ምን ታውቂያለሽ? ያ ሁሉ ነገር ለሴት ልጅ አንቺ አሁን ኬኳ ልጅሽ አለች አለ እንዴ? ምን እያስተማርሽ ነው? በእብድ አስደፍርሻለሁ አስገድልሻለሁ የሚል ሰው ጋር በጣም በዛ ደረጃ ማህበረሰብ እንደ ማህበረሰብ የሚያዋርድ ተይው። አንቺን ብቻ አይደለም መጣው የምትይበትን ማህበረሰብ የትግራይ ማህበረሰብ ምን እንዳለ ታውቃለሽ? በምን እኔ ከባይዛዊ ከትግራይ ማህበረሰብ አልመጣሁም። ደግሜ ነው የምነግርህ። እኔ እኮ ልያ እኮ በባለፈው ጎንደሬ ናት ብለው እኔ ከልጅ ትንሽ ጎጠኝነት ያጠቃኛል እና ጎንደሬ ናት ብለው አሁን ስለ ዘር ባናወራስ አልገባኝም ካልከኝ እየነገርኩሽ አሁን ስለ የዘር ጉዳይ አይደለም እያወራን ያለ ነው፣ ስለተፈጠረው ነገር ብቻ ነው። አሁን አንተ ጋር የመጣሁት ይሁዳ ትልቅ ሰው ነህ አይደለ? እንደ ትልቅ ሰው ከሆነ የምናወራው አንተ በራስ መንገድ ከዮናስ ጋር ችግር አለብህ፣ እኔም በራሴ መንገድ ከዮናስ ጋር ችግር አለብኝ። ሶ ዮናስን ይቅርታ የማድረግ እና ያለማድረግ መብቱ የኔ እንጂ የማንም አይደለም። ባዘንኩበት ሰዓት ግን ባስከፋኝ ሰዓት ግን ከጎኔ ቁመክ ሊያሹ ብለህ ስለጠራኝና የኔ ደጋፊ ሁነ ስለተገኘክ አመሰግንሃለሁ። በዛ ባመሰገነው አፌ ዛሬ ላይ ስትወቅሰኝና ስትናገረኝ ሳይ ቢያንስ ታውቃለህ ስላሰብኩኝ ነው ይህን እየጠየቅኩ ያለው። አዳምጪኛ። የወቀስኩብሽ በንግግር የምታምኝ ከሆነ የወቀስኩብሽን ምክንያት እየነገርኩሽ ነው። የቆምኩልሽ ምክንያት ያለ አግባብ በዛን ጊዜ የተደረገብሽ ትክክል ስላልነበረ ነው። የሰው ልጅ እኮ የፈለገ በዛን ጊዜ ምንም አላረግሽም። ከመሬት ተነስተው እንደዛ ሲያደርጉ የሄዱበት መንገድ
ምናምን ሲያደርጉ በቃ ገባው ማድረግ ያለብኝን አደረግኩ። ኦኬ አሁን ደግሞ በዚህ ደረጃ በዛን ደረጃ አንቺን ለማጥቃት ለማስደፈር በብድ ነው ማስደፍርሽ ልጅሽን ምን ያላለው ነገር አለ ማለት ብቻ አይደለም። ይህ ሰው ግጭ አላለም አላለም። ባይዘዌ ዮናስ ከምወድለት ነገሩ አዳምጫለሽ አላለም። አዎ አዳምጠኝ፣ ክፈተው፣ ችግር የለውም ክፈተው አላለም አይልም። ዮናስ ባይዘዌ ደስ የሚለኝ ከምወድለት ባህሪው ልጅ አይነካም፣ የሰው ልጅ አይነካም። ይህ ውሸት ነው። አይነካማ። እኔ እኮ 13 ዓመት ዮናስ ሳቀው አይነካም፣ የሰው ልጅ አይነካም። አንተን ነው እሺ ክፈትልኝ። እዮዳብ ለምን ማለት ትልቅ ሰው አይደለም? ለምን ይሄ ነገር እኔ በጣም ለዚህ እኮ ነው ተስማምታችሁ የጣላችሁ ተስማምታችሁ የጣላችሁ ባይዘዌ እኔ ከማናችሁም ጋር ተስማምቼ ተጣልቼ ማላቅም፣ ከማናችሁም ጋር ተስማምቼ ታርቄ አላቅም። እኔ ራሴን ችዬ የምኖር ሰው ነኝ። ባይዘዌ ይሁዳ አንተ እኮ ለልብህ የምታወራውን ነገር መናገር ትችላለህ። እኔ ደግሞ ስለ ራሴ እኔ ነኝ እየነገርኩ ያለሁት መጥቼ ቪዲዮ እኮ ነው እኮ በእንትን እኮ አለ እኮ ቪዲዮ ካላውጣ ይኸው እዚህ ቁጭ ክፈተው ቪዲዮ ዮናስ ልጅሽን አስደፍራል ያለውን ቪዲዮ አውጣና ክፈተው። እስከነዛ ማንዘርሽ አስደፍርሻለሁ ብሎሻል አላለም? ብሏል አላለም? እየሰማችሁ ነው። ምን ይዞብሽ ነው? ውይ በቃ እያደለ አንተ አሁን የመበሻሸቅ ወይም ደግሞ ፎሎወርና ቪው ለማግኘት የምትጠቀምበት ወይ ነው እንጂ የዮናስን ስህተት ስነግርህ ከኔ ጋር ማውራት የምትችልበትን ልትነጋገር ይገባል። አሁን አንተ ቢያንስ አንተ የተማረ አዳምጠኝ፣ አንተ የተማረ ሀገር ወይም ደግሞ ተምሬያለሁ ብለህ የምታወራ ሰው ስለ እውነት ከሆነ የምታወራው እውነትን ነው መናገር ያለብህ። እንደ ሚዲያ ደግሞ ያልተፈጨ ያልተወራ ወሬ አወራለሁ ብለህ የምታወራ ከሆነ ኢትስ ኦኬ። ግን ነገርኩ ባዘንኩበት ሰዓት ስላጽናናኝ አክብሬሃለሁ ግን አሁን ስታወራ አዘንኩበት። ዩቱብ ላይ ያለ መሰለች እንዴ? እኔ እኮ ቲክቶክ ላይ ነው ያለሁት። ምን ያደርግልኛል? አየህ አይደለ? በቃ ቪው ነው የምትፈልገው ማለት ነው። ቪው ከሆነ ይመች፣ ቀጥልበት። ሊያ ትግራዋይት ናት እያልክ ቪዲዮ ስራ። ኢትስ ኦኬ። ላረክልኝ ለተናገርክልኝ አመሰግናለሁ። ከዮናስ ግን ከማይሻሉ ሰዎች ጋር አይደለም ኖር። ዮናስን ልንገር፣ ብሰድበውም ቢሰድበኝም ዮናስ ከማንም በላይ ነው። ይህን ደግሜ እነግራለሁ። ቴንኪው ባይ። ይዞባታል፣ ወላሂ ላዚም ይዞባታል። ሴት ልጅ ደግሞ ሲያዝባት ምን ነሽ? ምን ላርግሽ ጋይስ? ሴት ልጅ ይዞባታል። በቃ እቺ ልጅ ቱርክ እያለች ሴቶችን እየወሰደች ለሽርሙጥና ታሰራ ነበር ብሏል ዮናስ። ይዞባታል። ጌታ ምስክር ደርስ ነው ወይ? ሴት ልጅ በዚህ ደረጃ አዋረዷት። በዚህ ደረጃ ስታለቅሽ እኮ ነበረ፣ ስታለቅሽ ነበር። አሁን ከቤታየው ገና ለገና ቤታየው ጋር ጣላለሁ ብለሽ ገና ለገና ደንግጠሽ ነው። እኔ ምንም ችግር የለም ማን ነው ስምሽ ሊያሸው ብላኝ ሄደች እኮ ያንቺስ ይለያል። በስመ አብ ወመንፈስ ቅዱስ ክብር ትለያለሽ። ግን ከምር አድንቄሻለሁ። ግን ብራቮ። ጉቺ መጣ ደሴም ቲንግ፣ እችም መጣ ደሴም ቲንግ። ደግሞ ትግራይ አይደለሁም አለችኝ ዛሬ። ወይ አንተ ወይ አይኔ ወይ አይኔ እና ምን ልትሆኝ ነው? ኦሮሞች ምን ዳልቻ ኦሮሞ አደረገሽ እንዴ? ግራ ገባኝ እኮ አያችሁ አይደለ? ዳልቻ ኦሮሞ አደረገሽ። ትግሬ ነሽ አንቺ፣ ከራስሽ አንደበት የወጣ ትግሬ ነሽ። ይዞባታል። እሺ ምን ላርጋይስ? ይዞባታል። ጆከር ይዞ እነ ጆከር እነ ሴጋው በቃ ይይዛሉ በደንብ። ለዛ እኮ ነው አስደፍርሻለሁ፣ እስከነ ልጅ ዘርዘርሽ አስደፍርሻለሁ። እኔ ምንድነው እውነቴን ነው። ለልጅሽ ምን እያስተማርሽ እንደሆነች ታውቂያለሽ? አንድ ትምህርት ልስጥሽ፣ በሳይንሳዊ ጥናት የመጣ ነው። ሊያሸው አንቺ የምታደርጊው ነገር ሁሉ ወደ ልጅሽ ይተላለፋል። እውነቴን እንደምልሽ ይሄ እርግማን መስበር አለብሽ። ወደ ልጅሽ መተላለፍ የለበትም። እንደዚህ አቢዩዝ ያደረግሽ እንደዚህ በጣም በመጨረሻ እንደዚህ ያዋረደሽ ሰው ጋር ስትሄጂ አቢዩዝ ያደረግሽ ሰው ተመልሰሽ ስትገቢ ያ የሚያሳየው ሀቅ ለመናገር በቃ እንትን ነው። ያ የሚያሳየው በቃ የሆነ ነገር ይዞብሻል። የያዘብሽ ነገር ደግሞ ማሀት ነገር ነው። ይህን ደግሞ ያው አንደኛ ዮናስ ቬገስ የጋራ ጓደኛችሁ ነው አይደለ? ሊያ የጋራ ጓደኛችሁን አለ ዮናስ ቬገስ እንትን የሚያስመጣው ስራውን ታውቂዋለሽ አይደለ? ስለዚህ እንትን ውስጥ ገብተሻል። አልፈርድብሽም። እንደ አንድ ሴት ልጅ በጣም የሆነ የተወጠረ ውስጥ ገብተሻል። የተወጠረ ውስጥ ገብተሻል። ለዛ ነው ኦኬ።
ባደወይ በራሳችሁ ኮንፊደንት ካላችሁ በቪዲዮ ግቡ። በፎቶ የምትገቡት ለምን ብዙ ጊዜ ማለት ነው ሰዎች በቪዲዮ የማይገቡበት ምክንያት ስለሚፈሩ ነው። የሚደብቁት ነገር ስላለ ነው። ኮንፊደንት ያላት ሴት ልጅ በቪዲዮ ገብታ ነው። እኔ ቤት ስትመጡ ማለት ነው ቪዲዮችሁን ክፈቱና ከፍታችሁ ምንም ችግር የለም። እኔ በንግግር ማምን አስገድጄ አላስቀረሽም፣ አልሰድብሽም፣ አላንጓጠጥሽም፣ አላዋረደሽም። ግን የመወያየት ተነጋግረሽ ሰውን ማሳመን አትችይም። ብትቺ ተቀምጠሽ ለምጠይቅሽ ጥያቄ እንትን አሳምኝ እውነት የለምልሽ አሳምኝ። አሁን ግን ፈረጠጥሽ። ለምን ከአንተ ሴጋው ለምን አምላክሽ አይሆንም? ሴጋውን በደንብ አድርጎ አስገብቶልሻል። ያስገባልሻል ወይ? ሴጋውን ያመነ ጉም የዘገነ አሁን በዮናስ ሴጋው ልትንትን ልታደርግ ደግሞ በጣም የሚገርመው ነገር ከኔ ጋር ልታወዳድር። እኔ እኮ ሚሊዮነር ነኝ። እኔ እኮ የተማርኩ ሰው ነኝ። እኔ እኮ እማላሽ ቀብጥ የማላስመስል ይኸው 7 ዓመት ማለት ነው። ጭራሽ ለተመልካች ነው ምን ያደርግልኛል? ተመልካች ሰው አየኝ አላየኝ ምን ያደርግልኛል? ገንዘብ አይከፍሉኝ፣ ገንዘብ አላገኝበት። የሚያውቅ ያውቃል። ባደው ኤቭሪባዲ ያውቃል። አንቺም በዛ ደረጃ ሊያጠፉሽ ብለው ኦሮሞዎች ሊያጠፉ ጂጂኪያ ልታስገድልሽ፣ እጅጋየሁ ኪዳኔ ልታስገድልሽ ብለው እኛ ምን አይነት ፍትሃዊ ሰው እንደምን ታውቂያለሽ? በመሀል ገብተን ያስቆምኩት እኔ ነኝ።